ሁላችሁንም ስላየዋችሁ ደስ ብሎኛል። አብረንም ስላመለክን የእግዚአብሔርን ቃል ደግሞ ከኔ ጋር እንካፈላለን። ጌታ ቢፈቅድ እና ብንኖር ዛሬና የሚቀጥለው ሳምንት በአንድ ሐሳብ ላይ አብረን ጊዜ እናሳልፋለን። እግዚአብሔር ደግሞ ያስተምረናል ብዬ አምናለሁ። በእነዚህ ሁለት ሳምንታት እግዚአብሔር ቢፈቅድ ቢረዳን ታላቁ የቃል ኪዳን ጥሪ በሚል ሐሳብ በሁለት የተከፈለ ግን አንድ የሆነ ነገር እንድንመለከት በልቤ ውስጥ እግዚአብሔር ስላስቀመጠ ይሄንን ሐሳብ እንነጋገራለን። ታላቁ የቃል ኪዳን ጥሪ። አንድ ቀለል ያለ ጥያቄ ዝም ብሎ ልጠይቃችሁና አንድ ሰው ዝም ብሎ ቢጠይቃችሁ እግዚአብሔር ከኛ ምን ይፈልጋል? ከሁሉ በላይ በጣም በቃ የሚፈልገው ነገር ምንድነው እስቲ ብሎ ቢጠይቃችሁ ዝም ብሎ ኢማጂን ለማለት ምንድነው እስቲ የምናደርገውን ነገር ሁሉ ሰመራይዝ አድርጎ የሚይዝልን አንድ ነገር ምንድነው ብሎ ንገሩኝ ቢላችሁ ምን ትላላችሁ? ምን ይሆን እስቲ የምታስቡት? ይሄን እንድታስቡ እፈልጋለሁ። ምናልባት አንዳንድ ሰው እግዚአብሔር ከኔ የሚፈልገው በጣም ብዙ እንድጸልይ ነው እና ጸሎት ይፈልጋል ሊል ይችላል። ምናልባት አንዳንድ ሰው እግዚአብሔር ከኔ የሚፈልገው እንዳገለግለው ነው፣ ምክንያቱም ለማገልገል ነው የጠራኝ፣ ያገለግለኝ ዘንድ ሕዝቤን ልቀቅ እንዳለ ማገልገል ነው ይላል። ምናልባትም ይህንን ደግሞ ገፋ አድርጎ እግዚአብሔር ከኔ የሚፈልገው መታዘዝ ነው፣ መሰጠት ነው፣ መቀደስ ነው፣ ወንጌል መስበክን ነው፣ መመስከርን ነው፣ መኖርን ነው። ብዙ ነገር ልናመጣ ልንናገር እንችላለን። ይህንኑ የመሰለ ጥያቄ አንድ ጊዜ አንድ ሰው ኢየሱስን ጠየቀው። ይህንን ጥያቄ ጠይቆታል። በማቴዎስ ወንጌል ምዕራፍ 22 ቁጥር 34 እስከ 40 ድረስ ባለው ክፍል ላይ ይህንን ጥያቄ ጠይቆታል። ይህን ጥያቄ የጠየቀው ሰው የሕግ አዋቂ ሰው ነው፣ የተማረ ሰው ነው። ስለ ሕጉ ያውቃል፣ ስለ እግዚአብሔር ሕግ ያውቃል። ሕግ ማለት ደግሞ በመጽሐፍ ቅዱሳችን እንደምንመለከተው እግዚአብሔር የሰው ልጆች ያደርጉት ዘንድ የሚፈልገውን ስርዓት የሰጠበት ነገር ነው። ስለዚህ አንድ ሰው ሕጉን አወቀ ማለት የእግዚአብሔርን ስርዓት ወይም ደግሞ እግዚአብሔር ከሰው ልጆች የሚፈልገውን ነገር ሁሉ ጠንቅቆ አውቋል ማለት ነው። ስለዚህ ይሄ ሰው የሕግ አዋቂ ሆኖ ነገር ግን ወደ ኢየሱስ መጣና ይሄንን ጥያቄ ጠየቀው። ይሄን ጥያቄ ዝም ብሎ ከመሬት ተነስቶ አይደለም የጠየቀው። በታሪክ እንደምንመለከተው እነዚህ የሕግ አዋቂዎች ፈሪሳውያን እና ጻፎች የሚባሉት ሁልጊዜ የሚጠይቁት ጥያቄ ነው። ሁልጊዜ ነገሮችን ሊያዩበት የሚፈልጉትን መነጽር የሚያዩበት ጥያቄ ነው። ዝም ብሎ የመጣ ጥያቄ አይደለም እና ጌታ ኢየሱስን ይሄን ጥያቄ ጠየቀው። ይሄንን ሐሳብ በማርቆስ ወንጌልም ላይ ታገኙታላችሁ። ግን በማቴዎስ ወንጌል ምዕራፍ 22 ቁጥር 34 እስከ 40 ድረስ ያለውን እናነበዋለን። እንደዚህ ይላል። ኢየሱስ ሰዱቃውያንን ዝም እንዳሰኛቸው ሰምተው ፈሪሳውያን በአንድነት ተሰበሰቡ። ከእነርሱም አንድ የኦሪት ሕግ አዋቂ ሊፈትነው ፈልጎ እንዲህ አለው። የጥያቄውን ሞቲቭ ተመልከቱ። ሊፈትነው ፈልጎ፣ በተለይ በዚህ ምዕራፍ ላይ ብዙ ቦታ ይሄንን ነገር ታያላችሁ። የትሪክ የሆነ ጥያቄ ሲጠይቁት ትመለከታላችሁ። እና ሊፈትነው ፈልጎ እንዲህ አለው። ምናልባት ሊፈትነው የፈለገው እነሱ በውይይታቸው በተለያየ መልኩ ይሄንን ስለ ሕግ ሲያወሩ፣ እግዚአብሔር ከሰው ልጆች ስለሚፈልገው ነገር ሲያወሩ ብዙ ነገር ይላሉ እና የሕጎቹን ሁሉ ማሰሪያ ይፈልጉ ስለነበረ እስቲ ኢየሱስ ይሄንን ደግሞ ምን ሊል ይችላል ብሎ በማለት ይመስለኛል የጠየቀው። ስለዚህ ሊፈትነው ፈልጎ እንዲህ አለው፣ መምህር ሆይ ከሕግ ሁሉ የሚበልጠው የትኛው ትእዛዝ ነው? እርሱም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ይህ የመጀመሪያውና ከሁሉ የሚበልጠው ትእዛዝ ነው። ሁለተኛውም ያንኑ ይመስላል። ይህም ጎረቤትህን ወይንም ባልንጀራህን ይላል በቀደመው ትርጉም እንደ ራስህ ውደድ የሚለው ነው። ሕግና ነቢያት በሙሉ በእነዚህ ሁለት ትእዛዝ ላይ የተንጠለጠሉ ናቸው
ብሎ ሲመልስለት እንመለከታለን። ይሄ ጥያቄ በጣም መሰረታዊ ጥያቄ ይመስለኛል። ይሄንን ጥያቄ በሉቃስ ወንጌል ደግሞ ስትመለከቱ በማርቆስ ወንጌል ልክ እንደዚሁ የጠየቀው ሰው ሲመልስ ነው የምትመለከቱት። በሉቃስ ወንጌል ላይ ግን ኢየሱስ ራሱ ይሄንን ሲጠይቅ ከዛ በኋላ ደግሞ የሕግ አዋቂ ደግሞ ሌላ ሰው ሲመልስለት እንመለከታለን። አንድ አይነት ታሪክ ይሆናል፣ ምናልባት ደግሞ የተለያዩ ታሪኮች ሊሆኑ ይችላሉ፣ ግን ተመሳሳይነት አላቸው ጥያቄው ተመሳሳይ ስለሆነ። ስለዚህ ይሄ ጥያቄ በጣም መሰረታዊ በጣም ወሳኝ ጥያቄ ነው። በብሉይ ኪዳን እንደምንመለከተው በብዙ መቶዎች የሚቆጠሩ ትእዛዛቶች አሉ። ከ613 ያላነሱ ትእዛዛቶች እግዚአብሔር ለሕዝቡ ሰጥቷቸዋል። 10ቱ ትእዛዛት አሉ ትልቅ። ከዛ በኋላ በእያንዳንዱ ነገር ላይ ብዙ መመሪያዎችን የተሰጠበት በኦሪት ዘፍጥረት፣ በኦሪት ዘሌዋውያን፣ ዘሁልቁም ላይ፣ ዘጸአትም ላይ የተሰጡ ትእዛዞች አሉ። እነዚህ ትእዛዛቶች ናቸው ሕግጋት የምንላቸው። እነዚህ ሕግጋት ደግሞ ሕዝቡ ሊመሩበት የሚገባቸው እግዚአብሔር ከሕዝቡ የሚፈልገውን ነገር የሚጠይቅበት ሊያደርጉ የሚገደዱበት የእግዚአብሔር ሕዝብ ስለሆኑ ያላደረገ ደግሞ የሚቀጣበት ትእዛዝ ነው፣ ስርዓት ነው። ስለዚህ ቀላል ነገር አይደለም፣ ቀልድ አይደለም ማለት ነው። ለነርሱ በጣም ትልቅ ቦታ የሚሰጠው ጉዳይ ነው። ስለዚህ ነው ይህ ክርክር በእነዚህ የሕግ አዋቂዎች በአስተማሪዎቹ መካከል ሁል ጊዜ ያለ ክርክር እንደሆነ እንመለከታለን። ነገር ግን ጌታ ኢየሱስ ይህንን ጥያቄ በእነዚህ ሁለት ሐሳቦች ሲቋጥረው እንመለከታለን። እግዚአብሔር ይመስገን። በእነዚህ ሁለት ሐሳቦች ሲቋጥረው ምንድን ነው ያለው? ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ። አሁን ይሄንን የሚጠቅሰው ከዘዳግም ላይ ስለሆነ ዘዳግም ላይ ሄዳችሁ ስትመለከቱ ኃይልህ ይላል። ሌላም ማርቆስ ላይ የጠቀሰው አራቱን ነገሮች ይናገር። እንዲህ አይነት የተለያዩ አቀራረቦች አሉ። ለምን እንደሆነ ማየት እንችላለን። ግን እሱ አይደለም ትልቁ ጉዳይ ግን ጌታ አምላክህን በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም አቅምህ፣ በፍጹም ሐሳብህ፣ በፍጹም ማንነትህ ወይንም በቀላል ቋንቋ በሁለንተናህ ምን አድርግ? ውደድ። እግዚአብሔር ይመስገን። ውደድ የፍቅር ጉዳይ ነው። ከዛ በኋላ ደግሞ ይህንን ከዘዳግም የጠቀሰውን ጥቅስ ደግሞ ተወት አረገና ደግሞ ወደ ዘሌዋውያን በመሄድ ደግሞ ሌላ ደግሞ ሁለተኛ አለና ሁለተኛውም ያንኑ ይመስላል። ያም ደግሞ ጌታ አምላክህን ብቻ ሳይሆን አጠገብህ ያለውን ሰው የምታውቀውንም የማታውቀውንም ባልንጀራህንም ጎረቤትህንም ውደድ የሚል ነገር ነው የተናገረው። ስለዚህ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብም ውደድ፣ ታላቂቱና ፊተኛይቱ ትእዛዝ ይህች ናት ብሎ ከተናገረ በኋላ ሁለተኛውም እርሷን ትመስላለች፣ እርሷን ባልንጀራህን እንደራስህ ውደድ የምትለው ናት ብሎ አስቀመጠ። ከዛ በኋላ በዚህ ሕግና በዚህ ስርዓት በዚህ ትእዛዝ ላይ ሕጉም ነቢያቱም ተንጠልጥለዋል ብሎ አስቀመጠ። ጳውሎስ እንደዚህ አይነት ነገር ሲናገር እንመለከተዋለን። የሕግ ሁሉ ፍጻሜ ምንድነው ብሎ ሲል ፍቅር ምንድነው? የሕግ ሁሉ ፍጻሜ ነው። ቴሎስ የሚለው ቃል የግሪክ ቃል ቴሎስ ማለት ዓላማ ወይም አልቲሜት ፐርፐዙ የመጨረሻው ግቡ ቴሎሱ ፍቅር ነው። ይሄ መልስ ለጥያቄያቸው ትንሽ የሚያስደነግጣቸው ይመስለኛል። በዚህ መልኩ ሊያስሩት አልቻሉምና ብዙ እነዚህ ፈሪሳውያንና የሕግ አዋቂዎች በተለያየ መልኩ ይሄንን ሊቋጥሩ ይፈልጋሉ። ግን በዚህ መልኩ የቋጠረ አልነበረም፣ በፍቅር መልኩ ያየ። ያ ማለት ምን ማለት ነው? እነዚህ ሰዎች የእግዚአብሔርን ሕግ አውቀዋል፣ የእግዚአብሔርን ስርዓት አውቀዋል። እግዚአብሔር ከነሱ የሚፈልገውን ነገር ዘርዝረው እንዲያውም ስለዚያ ነገር ብዙ ኮሜንት እያደረጉ ይጽፋሉ፣ ይናገራሉ። ነገር ግን የሕጉን ልብ አላወቁም። የሕጉን ውስጣዊ መሰረት አላወቁም። ያንን የገለጠው ጌታችን ኢየሱስ ክርስቶስ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ሰው እግዚአብሔር ከሰው ምን ይፈልጋል? ከኔና ከናንተ ዛሬ እግዚአብሔር ምን ይፈልጋል የሚለው ጥያቄ ቢነሳ የሚፈልገውን ነገር በእነዚህ ሁለት ነገሮች አስረን እንድንመለከተው ያስፈልጋል። የዚህን ተመሳሳይ ሐሳብ
በሚክያስ ምዕራፍ 6 ቁጥር 8 ላይ በቀላል ቋንቋ ሰው ሆይ መልካም ምን እንደሆነ ላንተ ነግሮሃል፣ ፍትህን እንድታደርግ ምሕረትን እንድትወድና ከአምላክህም ጋር በትሕትና እንድትሄድ ካልሆነ በቀር ይልና ምን ይላል? ጌታ ካንተ የሚፈልገው ነገር ምንድን ነው? እግዚአብሔር ካንተ የሚፈልገው ካንቺ የሚፈልገው ነገር ምንድን ነው? ሁለት ነገር ነው። እግዚአብሔር ከኔና ከናንተ የሚፈልገው ፍቅር ነው። የፍቅር ምላሽ ለመስጠት እንድንችል ነው። እዚህ ጋር ልናነሳ የሚገባን መሰረታዊ ነገር አለ። ትልቁ ጥያቄ እግዚአብሔርን በሙሉ ልብ መውደድ ታላቅ ትእዛዝ ከሆነ እግዚአብሔርን መውደድ ደግሞ የሚያስከትለው ሌላ ትእዛዝ ካለ ሰውን መውደድ የሚለው ነገር ካለ ይሄ ህይወት እንዴት ነው በእኔና በእናንተ ህይወት ውስጥ የሚገለጠው? ኑሯችንን እንዴት አድርጎ ነው የሚቃኘው? ሐሳባችንን እንዴት አድርጎ ነው የሚቃኘው? መንገዳችንን እንዴት አድርጎ ነው የሚያስተካክለው የሚለውን ጥያቄ መጠየቅ ያስፈልጋል። በመጽሐፍ ቅዱሳችን የተቀመጡት ህጎች ሁሉ በዚህ መስመር ተቀምጠው ካልተረዳናቸው በስተቀር ልንኖራቸውም ልናደርጋቸውም አንችልም። ስለዚህ ይሄንን በተመለከተ በእነዚህ 2 ሳምንታት እግዚአብሔር ከፈቀደልን እንነጋገራለን። ከዘዳግም ጀምሮ በነቢያት በኢየሱስም ከዚያም በኋላ ደግሞ ኢየሱስ በመሰረታት በቤተ ክርስቲያን በእኛ ህይወት መጽሐፍ ቅዱሳችን የሚያስተምረን ነገር ምን ሊሆን ይችላል? በዚህ ውስጥ እግዚአብሔር ይሄንን እንድናይ ይፈልጋልና በዚህ ውስጥ ምን ያሳየናል የሚለውን ጥያቄ እየጠየቅን አብረን እንሄዳለን። ስለዚህ የምንመለከትበት መሰረታዊ ውቅሩ እንደዚህ ነው። በኦሪት ውስጥ አሁን ባየነው በዘሌዋውያንና በዘዳግም ውስጥ 2 ነገሮችን አይተናል። እነዚህን 2 ጥቅሶች ጌታ ኢየሱስ ከዛ ነው ያመጣቸውና ያ የፍቅር ህግ መቀመጡ ለአምላክ ብቻ የሚሰጥ የታማኝነት መሰረት እንደሆነ ለእግዚአብሔር ብቻ የሚሰጥ ከዚያ አልፎ ደግሞ ከእግዚአብሔር ጋር ባለን ግንኙነት የተነሳ ደግሞ ወደ ሰው አውትፍሎ የሚያደርግ እንደሆነ የሚያሳየን መሰረታዊ ህግ የተቀመጠበት ህግጋት ያለበትን የኦሪት መጽሐፍ። ከዚያ በኋላ ደግሞ በነቢያት ውስጥ ያለውን ነገር ነቢያቶች ምንድን ነበር የሚያደርጉት? ህዝቡ የእግዚአብሔር ህዝብ የተሰጠውን ህግና ህግጋት በማይጠብቅበት ጊዜ ወይንም ደግሞ ከእግዚአብሔር ፍቅር በሸሸበት ጊዜ ከእግዚአብሔር ፍቅር ወደ እግዚአብሔር ፍቅር መሄድ ባቆመበት ጊዜ እየመጡ ደግሞ ሲመልሱት እንደነበረ ስለምንመለከት የእነርሱንም ሐሳብ ከዚያ በኋላ ግን አልቲሜትሊ ኢየሱስ ይሄንን በንግግር ብቻ ሳይሆን በማንነቱና በስራው ደግሞ በገለጠበት ሁኔታ ይሄንን ደግሞ የምንመለከትበት በመስቀል ላይ ባደረገው ነገር ከዛ በኋላ ይህ ፍቅር በእኔና በእናንተ ውስጥ በተግባር ደግሞ በሚገለጥበት ሁኔታ ላይ እንነጋገራለን። እግዚአብሔር የተመሰገነ ይሁን። ስለዚህ በመጀመሪያ ደረጃ ዛሬ የምንነጋገረው ታላቁ ጥሪ ታላቁ የቃል ኪዳን ጥሪ እግዚአብሔርን በሁለንተናችን በመውደድ ላይ ነው። ታላቁ ትእዛዝ ይባላል አይደል? ታላቁ the great commandment ይባላል። እሱን ጥሩ ነው ትእዛዝ የሚለውን ከመጠቀም ይልቅ ጥሪ የሚለውን መጠቀም የፈለኩበት ምክንያት አለኝ። ምክንያቱም ህግጋቱ እንደ ትእዛዝ ነው የተሰጡት። ልክ ነው፣ እንደ ስርዓት ነው የተሰጡት። መፈጸም ያለባቸው ነገሮች ናቸው። ሰው ግን ትእዛዛትን መፈጸም አልቻለም፣ አይችልምም። ከዚህ ይልቅ ግን እግዚአብሔር ጥሪ ነው ያቀረበልን። በዚያ የእግዚአብሔር ማንነት ውስጥ የመካፈል ጥሪ፣ የመሳተፍ ጥሪ። መጽሐፍ ቅዱሳችን ሲናገር እግዚአብሔር ምንድን ነው ይላል? ፍቅር ነው። እግዚአብሔር ፍቅር ነው። በቃ ዲፋይን ማድረግ የሚቻለው አልቲሜትሊ እግዚአብሔርን በፍቅር ነው። ለዚህ ነው እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ከሆነ ምን ማለት ነው? በእግዚአብሔር በራሱ ውስጥ ፍቅር አለ። እግዚአብሔር ፍቅር እንዲሆን ሰው አላስፈለገውም። ሰውን ከመፍጠሩ በፊት እግዚአብሔር ፍቅር ነው። አሜን። እግዚአብሔር ፍቅር ነው። ምክንያቱም እኛ ክርስቲያኖች እንደምናምነው እግዚአብሔር
አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ብለን ስንል ለዘላለም በአንድነትና በሶስትነት የሚኖር ስለሆነ ያ ፍቅር በመካከላቸው ውስጥ እንዳለ እንመለከታለን። ይሄንን ደግሞ ኢየሱስ አሳይቶናል በኖረበት በምድር ላይ በተመላለሰበት አባቴ ይወደኛል እኔም እወደዋለሁ የሚለውን የፍቅሩን ትርጉም በዛ ውስጥ አይተናል። ስለዚህ እግዚአብሔር ፍቅር ስለሆነ እኔና እናንተን ወደዚህ የፍቅር መስክ ነው እየጋበዘን ያለው፣ እየጠራን ነው። ጥሪ ነው። ከትእዛዝ ይልቅ ጥሪ ነው የተሰጠን። ሃሌሉያ! ከትእዛዝ ይልቅ ኑ ተካፈሉ፣ ወደዚህ ፍቅር ግቡ የሚል ጉዳይ ነው እግዚአብሔር የሰጠን። በዚህ መልኩ እንድናነበው፣ በዚህ መልኩ እንድንረዳው እፈልጋለሁ። ስለዚህ ወደ ዘዳግም 6 ቁጥር 4 እስከ 9 ድረስ ያለውን ሄደን እንድናነብ እፈልጋለሁ። ከዛ በኋላ ወደሚቀጥለው ደግሞ እየሄደን እናነባለን። ለእስራኤል የተሰጠው ትእዛዝ ነው ይሄ። የመጀመሪያው ትእዛዝ ኢየሱስ ይሄንን ነው የጠቀሰውና ዘዳግም 6 ከ4 እስከ 9 ላይ እንደዚህ ይላል። እስራኤል ሆይ ስማ፣ አምላካችን እግዚአብሔር ኤሎሂም ያህዌ አንድ እግዚአብሔር ያህዌ ነው። እንደዚህ ለያይቶ በአዲሱ ትርጉም ስለሚያስቀምጠው ነው ያህዌ ኤሎሂም ያህዌ ይለዋል። ስለዚህ በዚህ መልኩ መቀመጡ ግልጽ እንዲሆንልን ነው። አምላክህን እግዚአብሔርን አሁን እዚህ ጋር የሚለው ኤሎሂም ያህዌን ነው። በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። ዛሬ የምሰጥህን እነዚህን ትእዛዝ በልብህ ያዝ፣ ለልጆችህም አስጠናቸው። በቤትህ ስትቀመጥ፣ በመንገድም ስትሄድ፣ ስትተኛና ስትነሳም ስለ እነርሱ ተናገር። በእጅ ላይ ምልክት አድርገህ ሰራቸው፣ በግንባርህም ላይ ይሁኑ። በቤት መቃኖች ላይ በግቢህም በሮች ላይ ጻፋቸው። እግዚአብሔር ለእስራኤላውያን ይሄንን ሙሴ በሚሰጣቸው ጊዜ ታስታውሳላችሁ፣ በመጨረሻው አካባቢ ነው ይሄንን የሰጣቸው። በዘዳግም ውስጥ ነው። ዘዳግም ማለት ማስታወስ ማለት ነው። ስለዚህ ከዚህ ቀደም የነበረውን ነገር ነው ሰመራይዝ እያደረገ የሚነግራቸው። እያስታወሳቸው ያለው ነገር ምንድን ነው? እኔ እያደረግኩላችሁ ያለሁት ነገር ሁሉ ፍቅሬን እየሰጠኋችሁ ነውና ከእናንተ የምፈልገው ይሄንን ነው እያላቸው ነው። እና ሙሴ ይሄንን በማስታወሻ መልክ ሲነግራቸው ከዚያ በኋላ በሕይወታቸው ውስጥ ትልቅ ቦታ ይዘው እንዲያስቀምጡት ሲነግራቸው እንመለከታለን። ስለዚህ ይህ ቃል የቃል ኪዳን ፍቅር የእስራኤል መታወቂያ መሆኑን ያሳየናል። እስራኤላውያን ራሳቸውን ዲፋይን የሚያደርጉበት፣ እግዚአብሔር እነሱ ራሳቸውን እንዲያውቁበት የሰጣቸው ትእዛዝ ነው፣ ስርዓት ነው። ሼማ ይስራኤል የሚባለው ማለት ነው። እስራኤል ሆይ ስማ የሚባለው እግዚአብሔር በመጀመሪያ ሲነግራቸው ማለት ነው። እስራኤል ሆይ ስማ። ስለዚህ ሼማ ይሉታል። ሼማ ይስራኤል የሚባለው ለነሱ ልጆቻቸውም የሚያውቁት እነሱም የሚያውቁት በቃላቸው በሄዱበት ቦታ ሁሉ የሚያስቀምጡት የነርሱ መታወቂያና መለያ ነው። በዕብራይስጥ ቋንቋ ሼማ የሚለው ቃል ስማ የሚለው ቃል ከመስማት ያለፈ ጉዳይ ነው የሚናገረው። ስለ መስማት በጆሮ ስለ መስማት ብቻ አይደለም። ነገር ግን በውስጡ ፍጹም የሆነ መታዘዝንና ምላሽ መስጠትን፣ ታማኝነትን፣ እስከ መጨረሻው አብሮ መሄድን የሚያካትት ነገር ነው። ስለዚህ ስማ እስራኤል ተብሎ ሲነገር ዝም ብሎ በጆሮ ስማ ብቻ ሳይሆን ታዘዝ፣ ኑር፣ ይሄ ህይወት ይሁን፣ ይሄ ማንነትህ ነው፣ አንተ ራስህ ዲፋይን የምትደረግበት ይሄ ነው እያለ እንደሆነ እንመለከታለን። ከዛ በኋላ የነገራቸው ነገር ምንድን ነው? አምላካችን እግዚአብሔር አንድ እግዚአብሔር ነው። አንድ እግዚአብሔር ነው። ይሄ እግዚአብሔር አንድ ነው ማለት በዚያ በነበሩበት ዘመን በዚያ አውድ ነው የምንመለከተውና እስራኤላውያን በዙሪያቸው የነበሩ ሰዎች ሁሉ የተለያዩ አማልክታት አምላኪዎች ነበሩ። ብዙ አምላኮች ነበሯቸው። አንድ ብቻ አይደለም፣ ከአንድ በላይ 2 3 4። እግዚአብሔር ግን ለነሱ ሲመጣ ሲነግራቸው አምላካችሁ እግዚአብሔር ስንት ነው? የምታመልኩት ስንት አምላክ ነው? አንድ ነው። አንዳንድ ጊዜ ይሄንን ጉዳይ ከስላሴ ክርክር ጋር ሰዎች አንስተው ያወሩታል።
እና በአውዱ ስለማያነቡ ነው ይሄንን የሚሉት። አምላካችን እግዚአብሔር አንድ ነው ብሏል። ስለዚህ ሶስት የሚባለውን ከየት አመጣችሁ ብለው ይጠይቃሉ። እዛ ጋር ያለው የሚናገረው አምላካችን አንድ ነው፣ አምላካችሁ እግዚአብሔር አንድ ነው የሚለው እንደ ሌሎቹ በዙሪያችሁ እንዳሉት እንደነ በዓል፣ እንደነ አሼራ፣ እንደነ ሞሎክ እንደሚባሉ በርካታ አማልክቶች ብዙ አማልክት እንደሚያመልኩ ሰዎች የምታመልኩ አይደላችሁም። አምላካችሁ ስንት ነው? አንድ ነው ለማለት ነው። እግዚአብሔር ይመስገን። እያንዳንዱ ሕዝብ የራሱ ጣዖት ነበረው። ነገር ግን የእስራኤል አምላክ የእምነት መግለጫ እጅግ የተለየና ስር ነቀል የሆነ ለየት ያለ ነበር። የነሱ የእምነት መግለጫ እግዚአብሔር አንድ ነው፣ ከብዙዎቹ አማልክት አንዱ ሳይሆን ብቸኛ የሆነ አንድ ነው። ከተለያዩ ምርጫዎች መካከል አንድ የሆነ ሳይሆን ብቻውን የሆነ አንድ ነው። እርሱ ብቻውን አንድ አምላክ ነው። ጥሪው ይሄን ነው። ይሄንን አምላክ ውደድ። ብዙ አማልክት ያሏቸው ሰዎች እንዴት ለብዙ አማልክት እንደሚገዙ መገመት ይቸግራል። ምክንያቱም አማልክት ዲማንድ የሚያደርጉት መወደድን ነው፣ ታማኝነትን ነው። ስለዚህ ለዚህኛውም ሲታመን፣ ለዚህኛውም ሲሰግድ፣ ለዚህኛውም ሲታመን፣ ይሄኛውንም ሲያመልክ እንዴት ነው የሚኖረው? እግዚአብሔር ለዚህ ነው በነበራቸው ሕይወት ሁሉ እግዚአብሔር ቀናተኛ እንደነበረ የሚነግራቸው። ሌሎች አማልክትን ሄደው ለሌሎች አማልክት ሲሰግዱና ሲያጥኑ የተለያየ ነገርን ሲያደርጉ እግዚአብሔር ቁጣውን በእነርሱ ላይ ሲያመጣ የምትመለከቱት። ምክንያቱም እግዚአብሔር አንድና ብቸኛ አምላክ ስለሆነ ለዚህ ሕዝብ፣ ስለዚህ በዚህ መልኩ ይሄ ሕዝብ ያንን አይቶ እንዲያመልከውና ፍቅሩን በሙሉ መታዘዙን በሙሉ ታማኝነቱን በሙሉ አለኝ የሚለው ኃይሉን፣ ጉልበቱን፣ ማንነቱን፣ ሁለንተናውን በሙሉ ለሱ ብቻ እንዲሰጠው ይፈልጋል። ለዚህ ነው አምላካችሁ ስንት ነው አለ? አንድ ነው። አንድ ነው በሚለው ነው የጀመረው። ስለዚህ ስማ እስራኤል፣ አምላካችን አንድ ነው። እነዚህ ቃላቶች በሙሴ አማካይነት ነው የተነገሩት። እግዚአብሔር በሙሴ አማካይነት ነው የነገረው እና እግዚአብሔር ይሄንን ቃል ይሄንን ንግግር የሰጣቸው አምላካችሁን ውደዱ፣ አምላክህን ውደድ፣ ብቸኛው እሱ ነው ብሎ የተናገረው በፍጹም ልብ፣ በፍጹም ኃይል፣ በፍጹም ሐሳብህ ያለው ይሄንን የተናገረው አንድ ነገር ልብ ልንል ያስፈልጋል። ካዳናቸው በኋላ የራሱ ካደረጋቸው በኋላ ብዙ ተአምራትን ካደረገላቸው በኋላ ነው እንጂ እኔ ብዙ ተአምራት እንዳደርግላችሁ፣ እኔ እንዳድናችሁ፣ እኔ ይሄንን እንዳደርግላችሁ ውደዱኝ የሚል ጥያቄ አይደለም። ይህ እግዚአብሔር ያመጣው የውደዱኝ ጥያቄ ካደረገ በኋላ፣ ጸጋውን ከሰጠ በኋላ፣ መልካምነቱን ካፈሰሰ በኋላ፣ የሱን ፍቅር ካካፈለ በኋላ ለዚህ ፍቅር የሚሰጥ ምላሽ እንደሆነ በግልጥ ልናስታውስ ይገባል። ከግብፅ አውጥቷቸዋል። ፈርዖንን ድል አድርጎላቸዋል። የኤርትራን ባህር ከፍሎላቸዋል። በጣም ብዙ ታምራትን በምድረ በዳ በበረሃ አድርጎላቸዋል። ብዙ ነገር መግቧቸዋል። ሲጠሙ አጠጥቷቸዋል። ሲታረዙ አልብሷቸዋል። የሚያስፈልጋቸውን ነገር ጠላቶቻቸውን መቶላቸዋል። ይህን ሁሉ ነገር ካደረገላቸው በኋላ ነው አምላክህን ውደድ ብሎ የጠየቃቸው። ስለዚህ ይሄ የእግዚአብሔር ፍቅር ትራንዛክሽናል አይደለም። ይሄንን አድርገልሃለሁ፣ ስለዚህ ይሄን እንዳደርግልህ ከፈለክ አሁን አንተ ፍቅር ትሰጠኛለህ፣ ስትሰጠኝ ደግሞ መልሼ ይሄን አደርግልሃለሁ የሚል ጉዳይ አይደለም። ነገር ግን ፍጹም የሆነ የመሰጠት ምላሽ። ምክንያቱም በነፃ ስላደረገው እግዚአብሔር ማንም አላስገድደውም። አሜን። እግዚአብሔርን ያስገድደው የለም። እነዚህን ሕዝብ በፈርዖን ግዛት ውስጥ ለ400 ዓመታት ሲጮሁ ጩኸታቸውን ሰማሁና አዳንኳቸው አለ። ጩኸታቸውን የመስማት ግዴታ የለበትም። አሜን ነው። ልክ ነው አይደል? ግዴታ አለበትም? የለበትም። የመመለስ ግዴታ የለበትም። አንዳንድ ጊዜ እኛ በሕይወታችን የምንታገለው ትግል እሱን ነው። እግዚአብሔር ግዴታ ያለበት ይመስለናል። እውነት ነው፣ ይገባኛል። ለምን
እኔ ልጁ ከሆንኩኝ እግዚአብሔር አባቴ ከሆነ ምናምን በሚለው ካልኩሌሽን እናስባለን። ግን እግዚአብሔር የሚያደርገውን ሁሉ ስለተገደደ ሳይሆን ስለወደደ የሚያደርገው ነው። ስለፈለገ የሚያደርገው ነው። እግዚአብሔር አንዳች ነገር ሊቀበል ፈልጎም አይደለም። ይሄን ምላሽ ስጡም ሲል ኦኬ ምላሹን ፈልጎት ያ ምላሽ አስፈልጎት የሚያፈቅሩትና የሚያከብሩት የሚሰግዱለት ሰዎች አንሶት አይደለም እግዚአብሔር። ነገር ግን ዝም ብሎ እንዲያው በመውደድ ፍቅሩን ገለጠ። እንዲያው ያንን በውስጡ ያለውን አካፈለ። ከዛ በኋላ ግን ያንን ፍቅርና ታማኝነት ደግሞ ጠየቀ። እግዚአብሔር ይመስገን። ስለዚህ ለእግዚአብሔር የምንሰጠው ፍቅር፣ እግዚአብሔር የሚጠይቀን ፍቅር፣ እግዚአብሔርን መውደድ ለማዳኑ የሚሰጥ ምላሽ፣ ላደረገው ነገር የምንሰጠው የፍቅር ምላሽ፣ በቀላል ቋንቋ ለፍቅሩ የምንሰጠው ምላሽ ነው እንጂ ስላደረግኩልህ እንድትወደኝ ይፈልጋለሁ የሚል ምላሽ እንዳልሆነ እንረዳለን ማለት ነው። እግዚአብሔር ይመስገን። ስለዚህ ስርዓቱ ማዳን፣ የእግዚአብሔር ማዳን፣ ከዛ በኋላ ከማዳኑ ጋር እነዚህን ሕዝብ ወሰዳቸውና እናንተ የኔ ናችሁ ብሎ ቃል ኪዳን ሰጣቸው። ከቃል ኪዳኑ ጋር ደግሞ ፍቅሩን በዚያ በሚያደርገላቸው ነገር ውስጥ ሁሉ አፈሰሰላቸው። አሁን ከነርሱ ምንን ይፈልጋል? የፍቅር ምላሽን። እግዚአብሔር ይመስገን። እግዚአብሔርን መውደድ ማለት ታዲያ ምንድን ነው? በዚህ ክፍል በዚህ ሐሳብ መሰረት ስለ ስርዓት፣ ስለ ሕግ ትእዛዝ፣ ስለ ማድረግ እንድናወራ ወይም ደግሞ ይሄን ጉዳይ በዚያ ብቻ እንድንወስነው አልፈልግም። ስለ ልብ፣ ስለ ዲስፖዚሽን ምን ማለት ነው በአማርኛ? ስለ ዝንባሌ፣ ስለ በእግዚአብሔር ፍቅር ስለ መወሰድ ነው ማሰብ የሚያስፈልገን። ስመጣ ወደዚህ መኪና ውስጥ በአጋጣሚ አንድ መዝሙር እየሰማሁ ነበር፣ ለዓለም መዝሙር፣ አዲስ መዝሙርና አለ ወይ ማሰሪያ አለ ወይ ገመድ ልቤን ከልብ ጋር አጣብቆ ሚገምድ አጣብቆ ሚገምድ። ታውቁታላችሁ? አለ ወይ ማሰሪያ አለ ወይ ገመድ ልቤን ከልብ ጋር አጣብቆ ሚገምድ አጣብቆ ሚገምድ። ከእግዚአብሔር ጋር የሚነጋገረው ንግግር ነው። ይሄ የፍቅር ጉዳይ፣ እግዚአብሔር የሚሰጠን የፍቅር ጉዳይ ሕግን የመጠበቅ ስርዓትን የማድረግ እንደዚህ የማለት የካልኩሌሽን ጉዳይ አይደለም። በፍቅር ከሱ ጋር የመታሰር ጉዳይ ነው። በእግዚአብሔር ፍቅር የመክነፍ ጉዳይ ነው። በዚህ መልኩ ነው ልናነበውና ልንረዳው የሚገባው። ስለዚህ በፍጹም ልብህ፣ ነፍስህ እና ኃይልህ ብሎ ያስቀምጥላቸዋል። ልብ የፍላጎትና የሐሳብ ማዕከል ነው። በመጽሐፍ ቅዱሳችን ውስጥ እንደምንመለከተው ልባችን የፈቃዳችን የፍላጎታችን ማዕከል ነው። ከሁሉ በላይ የምንወደው ነገር ምንድን ነው? ብዙ ጊዜ የምናስበው ነገር ምንድን ነው? ጊዜያችንን ልንሰጠው የምንፈልገው ነገር ምንድን ነው? ውሳኔዎቻችንን የሚቆጣጠረው ነገር ምንድን ነው? ልንፈትሸው ይገባል። ትግል አለብን፣ አውቃለሁ። ሁላችንም ጌታን ለመውደድና ለመኖር። ቅድምም የዘመርነው መዝሙር እሱን ነው የሚያሳየው አይደለም? ግን አንድ ነገር አውቃለሁ ስለወደድከኝ ወድሃለሁ እንጂ ምን ያህል እንደሆነ አላውቅም። በቃ የትግል መዝሙር ነው በውስጡ ያለው እና ያን አይነት ምላሽን እየሰጠሁ ነው ወይ እያለም የሚጠይቅ ነው። ትግል አለው። ይሄ ትግል ግን መልካም ነው፣ እግዚአብሔር ይመስገን። በዚህ ትግል ውስጥ ግን ልናውቅ የሚገባው ፍቅር ልብን የመስጠት ጉዳይ ነው። ሁለንተናን የመስጠት ስለሆነ ፍቅር ነፍስን የመስጠት ጉዳይ ነው። ሙሉ ሕይወትን፣ ሙሉ ማንነትን፣ በፍጹም ነፍስህ፣ መላው ሕይወትህ፣ ስራህ፣ ሐሳብህ፣ ፈቃድህ፣ ምኞትህ፣ አእምሮ፣ አስተሳሰብህ
እያንዳንዱ ነገር ወደ እግዚአብሔር ፍቅር ሊፈስ ያስፈልገዋል። አሜን። ጥሪው ይሄ ነው። ጥሪ ነው የሚያመጣልን። በፍጹም ኃይልህ፣ በፍጹም ሐሳብህ ያለህን ነገር፣ ሀብትህን፣ አቅምህን፣ ችሎታህን፣ ጊዜህን፣ ጉልበትህን ይጨምራል። በሌላ አነጋገር እግዚአብሔር ከህይወታችን ጥቂቷን ነገር እቺንና እቺን አይደለም የሚፈልገው ማለት ነው። ሁሉን ነገር ይፈልጋል። በማርቆስ ወንጌል ላይ አሳብህ የሚለው ተጨምሯል። አሳብህ የሚለው ምናልባት በጊዜው ለነበረው አስተሳሰብ የግሪካውያኑ ፍልስፍናዊ አስተሳሰብ ስለ በመጀመሪያ ቃል ነበር ሎጎስ የሚለው አስተሳሰብ ሐሳብ ጋራ ከቃል ጋራ ከዋና ወሳኝ ከሆነው ነገር ጋራ ከዛ የተያዘ ስለሆነ በዚህ መልኩ ይሄንን ነገር ለመናገር ይመስላል። ስለዚህ ዋነኛው ነገር the highest value የሚሰጠው ነገር በአይምሮአችን በህይወታችን ፍጹም ፍቅር ማለት ሙሉ ህይወትን ወደ እግዚአብሔር ማቅናት ማለት ነው። በጣም ፈኒ ነገር ብናስብ ዝም ብለን ፈኒ ነው፣ ግን ፈኒም ላይሆን ይችላል። ግን አንድ I don't know አሁን ለምሳሌ ፖሊጋሚ ያለ አይደል? ፖሊጋሚስቶች 3 4 5 ከ5 ከምናምን ሰዎች ጋር ይኖራሉና ምን አይነት ፍቅር ነው? ምን አይነት ትዳር ነው? ምን አይነት ሜሬጅ ነው? ጋብቻ ነው ብላችሁ አይ ዶንት ኖ አላቀውም። በጣም ፕራክቲካል በሆነ መልኩም በቅርበት ያየሁት የለም። አንድ ፋሚሊ አውቃለሁ። አባትየው ያው 2 ሚስት አለው እና ከሁለቱም ልጆች አሉት እና በየተራ እየሄደ እዚኛው ቤት እዛኛው ቤት ያድራል። መከራ ነው ለሱ። ግን እንደዛ አይነት የተከፈለ ልብ እንዳለው አይቻለሁ። እና ምን አይነት ነው አሁን ጋብቻን ስታስቡ አንድ ወንድ ከአንድ ሴት ጋር ፍጹም በሆነ ጥምረትና ህይወት የሚኖሩት ነው አይደል? ልክ ነኝ አይደል? አልተሳሳትኩም አይደል? መጽሐፍ ቅዱስ እንደዚህ ነው የሚያስተምረን ብዬ የማስበው። እና ግን ሚስቱን ከ4 ሴቶች ጋራ የሚጋራ ማለት ነው። አንቺም ወድሻለሁ፣ አንቺንም ወድሻለሁ፣ አንተንም ወድሃለሁ እየተባባሉ የሚኖሩበት ከሆነ ፍጹም ፍቅር አይደለም ማለት ነው። እግዚአብሔር እያላቸው ያለው ቋንቋ ይሄንን ነው ለነዚህ ሰዎች። ፕራክቲካሊም ደግሞ በህይወታቸው እኮ አሳይቷቸዋል፣ አይተውታል በነበሩበት ነገርና ለሌሎች አማልክት ሄደው ሲሰግዱ ለዚህኛውም ስትሴስኝ በየመንገዱ ስትጋደሚ እያለ እግዚአብሔር ቅናቱን ሲናገር ትመለከታላችሁ። እግዚአብሔር ይቀናል። ምክንያቱም ፍጹም የሆነ የፍቅር ምላሽ ለሱ ብቻ፣ እኔና እሱ ብቻ፣ ሐሳቤም አይምሮዬም ልቦናዬም ሁለንተናዬም ለሱ ብቻ የሚሆን እንዲሆን ይፈልጋል። እስራኤላውያን ይሄ እንዲያደርጉት ነው የተሰጣቸው፣ ትእዛዝ ነው የተሰጣቸው። ስለዚህ በየቀኑ ይሄንን የሼማ ጸሎት እንዲደግሙት፣ ልጆቻቸውን በትጋት እንዲያስተምሩ፣ በዚህ መንገድ እንዲያስቡ፣ አምላክህ አንድ ነው፣ ስለዚህም በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል፣ በፍጹም ማንነትህ በሁለንተናህ ውደድ የሚለውን ነገር በእጆቻቸው በግንባራቸው በማሰር በቤቶቻቸው መቃን በደጃፎቻቸው ላይ በመጻፍ ይህ ፍቅር በፍጹም በእምነት ታማኝነት በተግባር የሚገለጥና በማንነታቸው በኑሯቸው እንዲለማመዱበት የተጠሩበት ጥሪ ነበር። በቤታቸውም በውጭም፣ በውስጥም በውጭም በጓዳም። ነገር ግን የእስራኤልን ታሪክ በምንመለከትበት ጊዜ እስራኤላውያን በተደጋጋሚ ከዚህ ፍቅር ከዚህ የቃል ኪዳን ፍቅር የመውደቅ የመውጣት አባዜ ነበራቸው። ታሪካቸው ይሄን ነው የሚያሳየው። የብዙ 100 ዓመታት ታሪኮቻቸው ይሄንን ነው የሚያሳየው።
ስለዚህ እግዚአብሔር በመጀመሪያ እነርሱን ዲፋይን ሊያደርግ የፈለገበት አንድ አምላክ ለአንድ አምላክ የሚሰጥ ፍቅር የተባለውን ነገር ትተው በተለያየ አማልክት ሲጎመዡ የተለያየን ነገር ሲያደርጉ ከእግዚአብሔር ፍቅር ሲወጡ ከዚህ ፍቅር ወርደው ሲገኙ እንመለከታለን። የተሰጣቸውን ትእዛዝ የተሰጣቸውን ጥሪ ረስተው ከዚህ ከእግዚአብሔር ወጥተው በኃጢአትና በተለያየ አማልክት አምልኮ ሲሄዱ እንመለከታለን። ኃጢአት የሚለውን ሐሳብ ቅዱስ አውግስጢኖስ የተባለው ምሁር ወይም በአራተኛው ክፍለ ዘመን የነበረ ስነ መለኮት አዋቂ ሲፈታው ምን እንዳለው ታውቃላችሁ? ኃጢአት ማለት ትርጉሙ የተዛባ ፍቅር ማለት ነው፣ ወይንም አቅጣጫውን የሳተ ፍቅር ማለት ነው። ለእግዚአብሔር ሊደረግ የተገባው ዳይሬክት ሊደረግ የተገባው ፍቅር ወደ ሌላ ሲሄድ ማለት ነው። ሲምፕሊ ማለት ነው ከእግዚአብሔር ወደ ሌላ ሲሄድ፣ ለእግዚአብሔር ሊሰጥ የሚገባው አቴንሽን ወደ ሌላ ሲሄድ ያን ጊዜ ነው ኃጢአት የተዛባ የፍቅር ቅደም ተከተል ነው ብሎ ተናገረ። በእስራኤል ታሪክ ውስጥ ስንመለከት እስራኤላውያን በተለያየ ጊዜ ኃጢአትን ሲሰሩ አይተናል። በኃጢአት ውስጥ ሲመላለሱ እግዚአብሔር ኃጢአት ብሎ ዲፋይን ባደረገው ነገር ያ ያደረጉት ነገር ለሌሎች አማልክት መስገድ ነው። ሌሎች አማልክትን ማምለክ ነው። ፍቅራቸውን ለሌሎች መስጠት ነው። በፍጹም ልባቸው ለሌሎች ሲገዙ፣ በፍጹም ሐሳባቸው ለሌሎች ሲገዙ ይሄንን ማድረጋቸውን ነው እግዚአብሔር ኃጢአት ብሎ የቆጠረው። ከዚህ የተነሳ በተደጋጋሚ ወድቀዋል። በተደጋጋሚ ከእግዚአብሔር ጋር ተጣልተዋል። በተደጋጋሚ እግዚአብሔርን ደግሞ አድኗቸዋል። ከዛም እንደገና ወድቀዋል። ብዙ ታሪካቸው የመውደቅና የመነሳት። ለምን? ለዚህ ፍቅር ታማኝ ስላልሆኑ። ለታሪካችን ተጽፏል ይላል አይደል? ለትምህርታችን ተጽፏል ታሪክ ሁሉ ይላል አይደል? እነሱን የምናነበው ለምንድን ነው? ለትምህርታችን። በተደጋጋሚ እግዚአብሔር ነቢያቶችን እየላከላቸው እንዲመለሱ ሕጉን እንዲያስቡ እግዚአብሔር የሰጣቸውን ስርዓት እግዚአብሔር የሰጣቸውን የፍቅር ስርዓት እንዲያስቡ ሲነግራቸው እንመለከታለን። አንድ ሁለት ወይም ሶስቱን ብቻ በምሳሌነት ላነሳላችሁ እፈልጋለሁ። ለምሳሌ ነቢዩ ሆሴዕ የተባለው የእስራኤልን ማንነት ወይም ደግሞ እስራኤላውያን በሱ ዘመን የነበሩበትን ነገር ጽፎልናል፣ አስቀምጦልናል። እና እስራኤል ታማኝ ካልሆነች የትዳር አጋር ጋር ያነጻጽራታል። ያልታመነች ለባሏ ታማኝ ያልሆነች እግዚአብሔር የሚፈልገውን ነገር ማታደርግ። እግዚአብሔር የሚፈልገው ስርዓታዊ አምልኮን አይደለም። ስርዓታዊ አምልኮን ሳይሆን እግዚአብሔር ካንቺ እኮ የሚፈልገው ፍቅርን ነው፣ እውነተኛ ፍቅርን ነው። ለዚህ ነው በምዕራፍ 6 ቁጥር 6 ላይ ሆሴዕ ከመስዋዕት ይልቅ ምሕረትን ከሚቃጠልን መስዋዕት ይልቅ እግዚአብሔርን ማወቅን ወይም ደግሞ እግዚአብሔርን ማወቅ በሚለው ቋንቋ ውስጥ እግዚአብሔርን መውደድ ስላለ መውደድን እወዳለሁና። ነገር ግን ሃይማኖታዊ ስርዓታቸው ለእግዚአብሔር ያላቸውን ፍቅር ሸፍኖባቸው ስለነበረ ስርዓቶች ያደርጋሉ። ነገር ግን ከስርዓት ያለፈ እውነተኛ ልባዊ ፍቅር አልነበራቸውም። ከዚህ የተነሳ ሲነግራቸው በእነዚህ ነቢያቶች ሲነግራቸው እንመለከታለን። ኤርምያስም እንደዚሁ ይሄንን ይነግራቸው ነበረ። ያላቸው ምንድን ነው? አንተ በአፋቸው ቅርብ ነህ። ለእግዚአብሔር ነው የሚናገረው ኤርምያስ። በአፋቸው ቅርብ ነህ፣ ከልባቸው ግን ምንድነህ? ሩቅ ነህ። ኤርምያስ ምዕራፍ 12 ቁጥር 2 ላይ ሕዝቡ በአፋቸው እግዚአብሔርን ያከብራሉ፣ በልባቸው ግን ከእርሱ መራቃቸውን ይናገራል። ሁልጊዜ የምፈራው ነገር ይሄንን ነው። በህይወታችን ውስጥ ስንዘምር የምፈራው ነገር ይሄንን ነው። እናንተ እንደምትፈሩ አላውቅም። ግን በአፋችን ማምለክ ይቻላል በልብ ሳናመልክ። በድርጊታችን ማምለክ ይቻላል በልብ ሳናመልክ፣ እውነተኛ ነገር ሳይሆን ማለት ነው። ሚልክያስም እንደዚሁ ነበረ። በሚልክያስም ዘመን ይሄንን ነገር ሲናገር
እንዲያውም ያለው ታስታውሱ እንደሆነ ይሄንን የመቅደሱን ደጅ እንደው ሚዘጋ አንድ ወንድ ጠፋ ወይ? ምን አለ በተዘጋ፣ በቃ አያስፈልግም። ሪቹዋሎቹ አሉ እኮ፣ ስርዓቶቹ አሉ፣ ዝማሬው አለ፣ ነገሩ አለ፣ ግን እውነተኛው ነገር የለም፣ እውነተኛው ፍቅር የለም። ስለዚህ የሚዘጋ ወንድ ጠፋ ወይ ያለበትን ጊዜ እናስታውሳለን። ስለዚህ በተለያየ ጊዜ እስራኤላውያን ከዚህ እግዚአብሔር ካስቀመጠላቸው ጥሪ ወድቀው እንደነበረ እንመለከታለን። ነገር ግን እውነተኛው እስራኤል የተባለውና የአብ ፍጹም አፍቃሪ ተብሎ የተገለጠው ኢየሱስ በእነሱ ምስል፣ በሰው ምስል የመጣው እንደ እስራኤል ሆኖ የመጣው ማለት ነው። ኢየሱስ ይህንን በምሳሌነቱ በንግግሩ ብቻ ሳይሆን በምሳሌነቱ እንዳሳየን መጽሐፍ ቅዱሳችን ይህንን ይነግረናል። በዘዳግም 6 ላይ ያለውን ቃል በማቴዎስ 22 ላይ ኢየሱስ ሲጠቅስ ሕጉን መተርጎም ብቻ ሳይሆን ሕጉን እሱ ራሱ ለብሶት ነበር የመጣው። ፍቅርን፣ የእግዚአብሔርን ፍቅር፣ ያንን የእግዚአብሔርን እውነተኛ ፍቅር እግዚአብሔር ዲማንድ የሚያደርገውን ያንን ይዞት ነው የመጣው በማንነቱ። ኢየሱስ እውነተኛው እስራኤል፣ ያልታዘዘችውን እስራኤል በመታዘዝ የለወጠ እስራኤል ባጉረመረመችበት እሱ ታዞ የመጣበት አብን እስከ ሞት ድረስ በመታዘዝ በፍቅር የገለጠው ፊልጵስዩስ ምዕራፍ 2 ላይ እንደሚገልጥልን የእግዚአብሔር ልጅ የተባለችው እስራኤል እንደተባለች እንደዚሁ የእግዚአብሔር ልጅ ተብሎ የተነገረልን የእግዚአብሔር ወይን እንደተባለች የወይን ግንድ እንደተባለች እንደዚሁ የወይን ግንድ ይሆነልን ወይም ደግሞ የወይኑ ተክል ይሆነልን። ምሳሌዎቹ እንደዚህ ናቸው። አሁን በዮሐንስ ወንጌል 15 ላይ የሚናገረው እኮ በኢሳይያስ ምዕራፍ ካልተሳሳትኩ ምዕራፍ 55 ነው ወይም ሌላ ይመስለኛል። ግን በኢሳይያስ የተነገረው ትንቢት ነው። የወይኑ ግንድ ያንን ምሳሌ ነው። ስለዚህ ለእስራኤል የተነገረው ለሱ ሲነገር ያን ጊዜ ምን እንላለን? እስራኤል ልታደርግ ያልቻለችውን ነገር ፍጹም ታዛዥ ልጅ በመሆን በመታዘዝ እንደፈጸመው እናያለን። እግዚአብሔር የተመሰገነ ይሁን። በኢሳይያስ ምዕራፍ 5 ነው 55 ሳይሆን በብሉይ ኪዳን እስራኤል ፍሬ ማፈራ የበቀለ ወይን ተክል ተብላ ተገልጻለች። በዮሐንስ 15 ላይ ኢየሱስ እውነተኛው የወይን ግንድ ተብሎ ተጠቅሷል። በምድረ በዳ የነበረውን ፈተና ታስታውሳላችሁ። እስራኤል ለ40 ዓመት ተፈተነ። ከእግዚአብሔርም ጋር እግዚአብሔርን ሲፈትኑትም ነበረና ኢየሱስም በዚህ ምሳሌነት ለ40 ቀናት ሲፈተን እስራኤላውያን በመወደቁባቸው ነገሮች ሁሉ እሱ በድልና በአሸናፊነት እንደወጣ እንመለከታለን። 3 ፈተናዎች ነበሩት ታስታውሳላችሁ። የምግብ ፈተና ነበረው፣ የጣዖት የአምልኮ ፈተና ነበረው፣ ስገድልኝ የተባለበት። እንደዚሁ ደግሞ እግዚአብሔርን የመፈታተን ፈተና ነበረው። ይሄንን ሁሉ አልፈውበታል እነሱ። በዚህ ፈተና ሁሉ ምን ሆነው ነበረ? ወድቀው ነበረ። ስለዚህ ኢየሱስ ፐርፌክት ሆኖ ይሄንን የመታዘዝ ህይወት እርሱ እውነተኛው እስራኤል ብቻም ሳይሆን እውነተኛው አዳምም በመሆን የመጣው ጳውሎስ እንደሚነግረን ማለት ነው። አዳም በወደቀበት እሱ እውነተኛ ሆኖ እውነተኛ ሰው እንዲህ ነው መሆን ያለበት የሚለውን ሊያሳየን፣ እስራኤል በወደቀችበት እውነተኛው የእግዚአብሔር ሕዝብ እንደዚህ ነው የሚለውን ሊያሳየን በተግባራዊነት እንደመጣ እንመለከታለን። ያንን ደግሞ በተለይ ያደረገው በተግባራዊነት በመስቀሉ እንደሆነ መጽሐፍ ቅዱስ ያሳየናል። ለእግዚአብሔር ያለ እውነተኛ ፍጹም ፍቅር የተገለጠበት መድረክ ቢኖር መስቀሉ ነው። አሜን። ያ መስቀል በሚቀጥለው ሳምንት ይሄንን ደግሞ እንመለከታለን። ለሰው የተደረገው ባልንጀራህን ውደድ የሚለው ለሰው የተደረገው እውነተኛው ፍቅር የተገለጠበት መድረክ መስቀሉ ነው። ለእግዚአብሔርም ደግሞ እውነተኛው እስከ መስቀል ሞት ድረስ እሺ የማለት የመታዘዝ ጌተሰማኒ ትዝ ይላችኋል አይደል? ጌተሰማኒ ኢየሱስ የታገለበት ፈቃዴ ይሁን ያለበት
ይህች ጽዋ ከኔ ትለፍ ያለበት ነገር ግን ደግሞ አይ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ያለበት ፈቃዱን ፈጽሞ ለአምላኩ ለአባቱ ያስገዛበት ቦታ ነው። ስለዚህ ለእግዚአብሔር መታዘዙን ለአብ የቀረበ ፍቅር በማድረግ በመስቀሉ ላይ እንዳሳየን ምሳሌ ያንን ፍቅር እንድንመለከት የእግዚአብሔር ቃል ያስተምረናል። ወገኖቼ እግዚአብሔር እኔና እናንተን የሚጠራን ለዚህ ጥሪ ነው። ትእዛዝ አይደለም፣ ከትእዛዝ ያልፋል። ታላቁ ትእዛዝ ብቻ ሳይሆን ታላቁ ጥሪ ነው። ወደዚህ ፍቅር ኑ፣ ይሄንን ፍቅር ተካፈሉ፣ ኑሩበት፣ አድርጉት። እንደዚህ የተከተላችሁ እንዲህ እሱ አይደለም። እሱ እንዲያውም እኮ ከባድ ስለሆነ መሆንም ስላልተቻለ በድንጋይ የተጻፈውን ሕግ ሽሮ በልባቸው ጻፈላቸው አይደለም እንዴ? በልቦናቸው ሕጌን በልቦናቸው አደርጋለሁ ብሎ የተናገረው በኤርምያስም በሕዝቅኤልም ላይ ይሄንን ትንቢት እንመለከታለን። ኢየሱስም ያደረገው ይሄንን ነው። በሕይወታችን ውስጥ ይሄንን ሰጠን፣ ያንንም በመንፈሱ አፈሰሰልን። እግዚአብሔር የተመሰገነ ይሁን። በመንፈሱ ፈሰሰልን። ኤፌሶን ምዕራፍ 5 ላይ እንደምንመለከት የእግዚአብሔር ፍቅር በሮሜ ምዕራፍ 5 ቁጥር 5 ላይ እንደምንመለከት ተስፋ አያሳፍርም፣ በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ። ዛሬ ለኔና ለናንተ የተሰጠን ጥሪ ይሄ ነው። እንደ እግዚአብሔር የታመነ አፍቃሪ ማህበረሰብ እንድንሆን፣ ህዝብ እንድንሆን። ቤተክርስቲያን ዝም ብሎ በየሳምንቱ የምንገናኝበት እንደዚህ የምናደርግበት ምናምን ብቻ ሳይሆን ህይወት ነው፣ ላይፍ ነው። ስለ ቤተክርስቲያን ስናስተምር ቤተክርስቲያን በሁለት መንገድ ትገለጣለች የሚል ትምህርት አለ አይደለም? ኦርጋናይዜሽናል እንትን አላት፣ ከዛ ደግሞ ኦርጋኒዝም ናት፣ ላይፍ ናት የሚል ነገር አለ። ህይወት ነው የምንካፈለው። ያ ህይወት የእግዚአብሔር ፍቅር የሚፈስበት ህይወት ነው። ወገኖቼ እኔና እናንተ ለዚህ ፍቅር ተጠርተናል። እግዚአብሔር የሚጠራን ይሄንን እንድንሆን ነው። እንደዚህ ከዚህ ያነሰ ዝቅ ያለ ኑሮ እንድንኖር አይፈልግም። እግዚአብሔር የሚፈልገው በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ጌታ አምላክህን ውደድ። እግዚአብሔር ይርዳን።